አንተ ደግሞ ማን? ኦ ለካ አልተዋወቅንም። ይሳቅ እባላለሁ። ይሳቅ ሚስት እንደምታያት ነው አትወደኝም። ከበፊት ምክንያቷ ባይገባኝም አትወደኝም። ምክንያቱም ጠንቅቅ አንተ ታውቃለህ። ቤኪ ደህና ነህ? ደህና ነኝ ልልዬ። አንዳንዴ ድንገት ያደነዘኛል እዛ። አይዞህ ቤኪዬ። ቆይ ዛሬ ግን እንዴት ነው እንደዚህ ሆንከው? አትደናገጭ ልልዬ። ባለቤትሽን የመኪና ጎማ በጣም ጎድቶታል ማለት ነው። የመኪና ጎማ ስትል አንተ ይሄን እንዴት ልታክቻል? እንዴት አላውቅም። እዚህ ሰፈር እኮ ነኝ። ደግሞ እዚህ ሰፈር ሁላችንም ሰምተናል። ደግሞ እኮ የዛሬን ያርገውና ሚስት የሰፈራችን ንግስት ነበረች። ስለሷ ያልተወራ ስለማን ይወራል? ቆይ የምትሄድበት ቦታ የለም ይሳቅ? ኧረ አለ ልልዬ፣ ግን ከዛ በፊት ባለቤትሽን እርዳታ ሳያስፈልገው አይቀርም። ስለዚህ ነው። አያስፈልግም ይሳቅ። ቤኪ ና እንሂድ። ንግስታችንን ተንከባከብልን። ንግግርህን አስተካክል። እችኛዋ ለሌ እኔ ንግስት ብቻ ናት። እንዴት እድለኛ ነሽ ልል። አሁንም ልቤ ላንቺ ሲሆን ይመታል። እንዴት እንደምበቀልሽ አላውቅም። አሁንም አይኖች አንቺን ሲያዩ ፍቅር ያገረሽባቸዋል። ለሊ 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 የኤላ ንግስት፣ ባለቤትሽ እድል ቀንቶ እጁ አስገብቶሻል። ቀይ ወፍ ነኝ። ዛሬ ደግሞ ወደ ሰማይ እበራለሁ። ማንም ሊይዘኝ አይችልም። አዎ ክንፎቼም ተዘርግተዋል። ማንም አይዘኝም። ደግሞ ወደ ሰማይ እበራለሁ። በቃ ማን ነው ዛጋ ያለው? ማን ነው? ያ ጥቁር ድመት መጣብኝ እንጂ። አይ አይሆንም። ማን ነው? ሀቢብ ነህ? ሀቢብ አንተ ነህ? ሀቢብ ና። ሀቢብ ይመጣል አሁን። ሀቢብ ክንፎቼ ተዘርግተዋል። አንተ አትመጣልኝም? ሀቢብ ይመጣል። አዎ ከዛ ደግሞ መኪናው ባለፈው እኮ መኪናው እቭ ብሎ ሊገጨኝ ሲል እሱ መጣና ቅፍ አደረገኝ። ሀቢብ እኮ እኔን ያድነኛል። ሀቢብ ይመጣል አሁን። እማዬ ግን የት ሄደች? እሷ እኔን ጥላኝ ጠፍታ ነው ብቻዬን? እኔ እዚህ አልቆይም። ሀቢብ ደግሞ መንገድ ላይ እየጠበቀኝ ነው። አዎ እኔ እሱ ጋር ሄዳለሁ። ቀይ ወፍ ደግሞ መብረር ትፈልጋለች። ከሀቢብ ጋር ደግሞ አብረን እንበራለን። ቀይ ወፍ አትግደላት እባክህ፣ አትግደላት ይሳቅ። ቆይ ምን አደረገች እንዴ? ይቺ ህፃን ልጅ ተጫውታና በወርቅ ያልጨረሰች ልጅ ለገንዘብ ብላችሁ ትገላታላችሁ? ቆይ እንዴት እንደዚህ ታደርጋላችሁ? ሌላው እንኳን ቢቀር ፈጣሪን አትፈሩም? ቆይ ምን አይነት ጨካኝ ሰዎች ናችሁ እንዴ? ለገንዘብ ብላችሁ እንዴት ህፃናትን ትገላላችሁ? ምን አይነት ሰዎች ናችሁ? ልቀቀኝ አልኩህ እኮ ልቀቀኝ ይሳቅ፣ ልቀቀኝ። ትሰማኛለህ? እኔ ከዚህ በሰላም ከወጣሁ ለፖሊስ ነው አሳልፌ የምሰጥህ። ተው አንተ ውሻ፣ አለቅም። ሰብለ እዚህ አንቺን ጮት የሚሰማ ወፍ እንኳን የለም። በተደጋጋሚ ዝም በይ ብልሽም አንቺን ግን ልትሰሚ ፈቃደኛ አለሽ። ይሳቅ አንተ እኮ በጣም ክፉና ጨካኝ ሰው ነህ። ትሰማለህ? ለህፃናት የተለቀቀውን ፈንድ ለራስ ለማድረግ ስትል የህፃናትን ህይወት አጠፋ። አንተ ክፉ ጨካኝ ሰው ነህ። እሺ አረመኔ ነህ ውሻ። ተደጋጋሚ ዝም በይ ያልኩሽ አንቺ ግን አሰሚኝም አይደለ? ይኸውልሽ እዚህ አንቺን ጮት የሚሰማ ማንም የለም። ደግሞ እዚህ ያየሽውን ነገር ለአንድ ሰው እንኳን ትንፈሽ ብትይ መጨረሻሽ ምን እንደሚሆን መገመት አትችይም። ትሰማለህ ይሳቅ? ብትገለኝ እንኳን እውነቱ የትን ተቀብሮ አይቀርም። እሺ አንተ ማለት እኮ የህፃናት ደም የጠማ ውሻ ማለት ነህ። ለከስክስ። ስሚኝ፣ እኔ የአንቺ ነፍስ የሚያራራኝ ይመስልሻል? አሁን ነው ከኔ ጋር ጨዋታ የጀመርሽው። አሳብጄ ነው የምጥልሽ። እዚህ ያየሽውን ነገር ወፍ እንኳን እንዳትሰማ። ተግባባል? ልቀቀኝ።
ወፏን ተዋት፣ ወፏን ተዋት። እባካችሁ አትግደሏት፣ ወፏን አትግደሉብኝ። እማዬ እናቴን ተዋት፣ እናቴን ተዋት፣ እናቴን ተዋት፣ እናቴን ተዋት፣ እናቴን ተዋት፣ እናቴን አትግደሉብኝ፣ አትግደሏት፣ ወፏን አትግደሉብኝ፣ እምቢ፣ ወፏን አትግደሏት፣ እናቴን አትግደሉብኝ፣ እናቴን አትግደሏት፣ ተው ተው፣ በቃችሁ፣ እናቴን አትግደሏት፣ ወፏን ልቀቋት፣ ልቀቋት፣ በቃ ወፏን ልቀቋት፣ ልቀቋት፣ ወፏን እንዳትገሏት፣ ተው፣ ወፏን አትግደሏት፣ አትግደሏት። እቺ ነገረኛ የሆነ ሴትዮ በቃ ህዝብ በፊት አጥረገረገችኝ አይደል? ኧረ ወይ ጉድ፣ ኧረ ጉድ! እንደው እንደ ትልቅ ሰው እንኳን ምላሷ አረገባ አይልም እንዴ? ወይ ጉድ፣ ወይ እናቴ ጉድሽን አላየሽ፣ እናቴ ጉድሽን አላየሽ። ተጥረገረኩልሽ፣ ተጥረገረኩ። ና ኧረ ወዴት አጅሬ! አቤት አቤት አቤት! መጣ እዚህ ድንጋይ ላይ ተሰጣህ አይደል? ስራ የለም በቃ። አቤት የዘንድሮ ልጆች! ይሄኔ አባቶቻችን ቢሆኑ እኮ አንተ ስንት ተራራ ስንት እንዶ ሸንተረሩን ስንት ገደሉን ስንቱን ስራ ያከናውኑ ነበር። አንተ ቁጭ ብለህ እዚህ ጃኬት ከነዚህ ላይ አድርገህ እንዲህ ብለህ ትታዘባለህ አይደል? እሺ አሁን ደግሞ ምን አደረኩኝ? እማማ ጣይቱ ስማ፣ ሀቢቡ ነው ማን ነው? አባቡ። አዎ ሀባቡ። ስማማ፣ ሀቢብ ነው ስሜ፣ ሀቢብ። ውይ አልቀረብህምና እኛ ሀቢብ አናውቅም እንዴ? ተው እናቴ፣ አሁን እሱን ተውና ይኸውልህ አንድ አሁን ሮጥ ብለህ ሂደህ ልጄን አይተሃት ተመለስ። አረ ይቅርብኝ፣ እኔ አልመጣም እዛ ቤት ሁለተኛ ድርሽ አልልም። የቅድሙ አልበቆትም ሊጨምሩብኝ ነው። ይቅርብኝ። አመሰግናለሁ። ምን አልክ አንተ? አንተ ደፋር! ልጄ እኮ ቤት ውስጥ ቁጭ ብላ አንተን ካላየው ብላ እየጮኸች ነው እኮ ያለችው። ታዲያ እኔ ምን አድርግ? እኔ ሐኪም አይደለሁ። አረ ጥጋብ! አንተ በየትኛው እውቀት ነው ዶክተር የምትሆነው? አንተ ጠቋራ! ስማ አሁን ፈጠን በልና ልጄን ሂደህ እያት። እንዲሁ ምን አስነክታት ነው አንተ 10 ጊዜ ያ ሀባብን አምጪው ሀቢብን አምጪው ስትለኝ የምታመሸው? አረ እማማ ጣይቱ ተው፣ እኔ ፈጣሪ ምስክሬ ነው፣ ምንም አላደረኳትም። እራሷ ነች መታጥምጥም ያለችብኝ። ምን አጠፋው? እሱን ተው። አርጅታለች ብለህ በእኔ ጣይቱ ላይ ቁማር ልትጫወት? በል አሁን ፈጠን በልና ና ቶሎ በልና ሂድ። ወዴት እንዴ? ወደ ቤት ነዋ። እየነገርኩህ አይደል እንዴ? ልጅ ሀቢቡን ካላመጣሽ ብላ ይሄው ቁም ስቅሌ መከራ እያበላችኝ እኮ ነው። ሂድና አየት ታርጋሃት ተመለስ። ይቅርብኝ፣ እኔ ድጋሚ እዛ ቤት ሁለተኛ አልሄድም። ደግሞ እዛ ቤት ገብቼ ራሴ ልችግር ልጥራ እንዴ? አቤት! አሁን ቁሚ አንተን ስለማመጥ ሙሉ መስሎ ነው ሀቢቡ። ስማ እኔ ጣይቱ አታውቀኝም ማለት ነው። ምትሄድ ከሆነ ሄድ፣ አልሄድም ምትል ከሆነ ደግሞ እኔ ያሳያለሁ። አረ የፈለገ ይዛቱ ምንም አይመን እንዴ? ከይስሐቅና ከዲቦራ ዱላ መቼም የእርሶ ዛቻ አይበልጥም አይደል? ምን አልክ አንተ የመንደር ዱርዬ አውደልዳይ? እኔ እኮ እናት እሆናለሁ። ምትሄድ ከሆነ ና ሂድ፣ ቀጥል። እምቢ ካልክ ደግሞ አይ ምትል ከሆነ እንታያያለን። እሺ እመጣለሁ። ያው ከርሱ ከመረገምና ከርሱ ስድብ አንድ አፍታ ደርሼ ብመለስ ይሻለኛል። እሱ ይሻለኛል። እኔ የምለው የኔ ስድብ ሱስ ሆኖብሃል አይደል? እንዲህ ቀጥ ብለህ ልትሄድ ለምንድን ነው አፌን እንደው የምታስከፍተኝ? ትሬንታ ና ሂድ አሁን ቀጥል። አረ እዚህ ሰፈር ያላችሁ ሰዎች ግን ምን አይነት ሰዎች ናችሁ? በእናታችሁ ስትወዱ መከራ፣ ስትጣሉ መከራ፣ በቃ እዳ ናችሁ፣ ዱብዳ። አፍክን አትክፈት ብያለሁ። ና አሁን ተራመድ። ልጅቱ ምን እንደሆነች አላውቅም። ይኸው በር ዘግቼባት ነው የመጣሁኝ። እሺ እመጣለሁ፣ ግን ስራ አለብኝ። እኔ ብዙ አልቆይም፣ ቶሎ ነው የምመለሰው። ምን እንዳትጠቅም ነው አንተ መጣህ ቀረህ። እንደው ሰብልዬ ልጅ አንገቴ ላይ ቆማ አምጪው ስላለችኝ ነው እንጂ ይሄን ያህል አሁን የምትለመነው አንተ ምን ስለሆንክ ነው? አሁን ፈጠን ብለህ ሂድ። አትጓተት ደግሞ እንደ መኪና። ስድብም አለ። ጉድ እኮ ነው። አይ ወደዛ። ለነገሩ እሷ ነው ያዋረደችኝ። ሀቢብ እባክህ በሩን ክፈትልኝ። ሀቢብ እናቴን ሊገሉብኝ ነው። ሀቢብ እናቴን ሊገሏት ነው። በሩን ክፈትልኝ። አንቺ ምን ሆነሽ ነው እንደዚህ የሚያስጮሽ? ተብላ ምን ሆነሽ ነው? አንቺ ማንሽ? እኔማ ዲቦራ ነኝ። አንቺ ሴጣን፣ አንቺ ክፉ፣ እኔን መርፌ ልትወጊ ነው አይደለ? ዞር በይልኝ። ውጪ ከዚህ ውጪ።
ፈሳሽ ደግመሽ ልታጠጪ ነው አይደለ? እኔ እኮ በደንብ ነው የማውቀው። ይኸውልሽ ስለዚህ ነገር አፍሽን ከፍተሽ ለአንድ ሰው ብትናገሪ አውጥቼ ሜዳ ላይ ነው የምጥልሽ። ጸጥ በይ፣ አትጩይ። ሀቢብን ጥሩልኝ። እኔ ከሀቢብ ጋር ብቻ ነው የምሆነው። ሀቢብን ጥሩልኝ። ዞር በይልኝ፣ አንቺ ዞር በይልኝ። ጥፊ ከዚህ ቤት ሂጂ። ሀቢብን ብቻ ነው ፈልገው። ሀቢብን ጥሪልኝ። ሀቢብ፣ እኔ ቀይ ወፍ ነኝ። እኔ መብረር እችላለሁ። አዎ መብረር እችላለሁ። ሀቢብን ነው የምፈልገው። ሀቢብ ነው። ምንም አላደረኩም፣ እንዳትገልኝ። እኔ ወፍ ነኝ። እኔ መብረር ብቻ ነው የምፈልገው። ዞር በይልኝ፣ ዞር በይልኝ። በእውነት ላይ ባቡሬ ስላገኘኋችሁ በጣም ደስ ብሎኛል። እንዴት ነው ታዲያ ትዳር እንዴት ይዟችኋል? ሁሉ ነገር ሰላም ነው አይደል? ትዳር በጣም ቆንጆ ነው ዶክተር። አንተ ግን በጣም ጠፍተሃል እንዴ። ቤታችንን ራሱ እኮ መታላየልን። የሆነ ዶክተር በጣም ተቀይረሃል እንዴ። ለሊን ካገባሁት በኋላ በጣም ጣልጣል አድርገኛል። ድሮ እኮ እንደዚህ ነበርክ። ቤኪ እውነቱን ነው ዶክተር። እኛ ሁል ጊዜ እናነሳለን፣ ግን ደግሞ አንተ እዚህ በስራ ተወጥረ ቤታችን እንኳን መተህ እንኳን ደስ አላችሁ ሳትለን ይኸው ብዙ ጊዜ አለፈ። በእውነት ስራ በጣም ቢዚ ስላደረገኝ ነው እንጂ እናንተ የምትረሱ አይነት ሰዎች አይደላችሁም። ግን ወደ ዋናው ነገር ስንገባ፣ ቆይ የባቡሬ ቤት የድካም ስሜት ይታይበታል። ምን ተፈጥሮ ነው? ዶክተር ታውቃለህ፣ ከዚህ በፊት ያጋጠመኝ አደጋ ቀላል አልነበር፣ ግን እግዚአብሔር ይመስገን እሱን አልፌዋለሁ። አሁን ላይ ግን መንገድ ላይ ሲሄድ መሀል ለመሀል እግሬን በጣም ይደነዝዘኛል። ምን እንደሆነ አላውቅም። አዎ ዶክተር፣ ቅድም ወግ ለማድረግ ወጥተን ነበር፣ ግን ደግሞ ድንገት እግሩን አሞት እዚህ ድረስ ራሱ የመጣ ነው። ደግፌው ነው። እስኪ ዶክተር ምን እንደሆነ ንገረን። እኔ በጣም እየጨነቀኝ ነው ያለው። ባቡሬ በመኪና አደጋ ወቅት በጡንቻዎችና በነርቮች መገጣጠሚያ መካከል የሚደርሰው መናወጥ በጣም ከባድ ነው። ያው በሕክምናው ዘርፍ የነርቭ መናጋት ወይም ደግሞ የደም መተላለፍ መስተጓጎል ምልክቶች ናቸው። ዶክተር ታዲያ ምንድን ነው ማድረግ ያለብኝ? ይሄ ነገር ወደ ባሰ ጉዳት ይወስደኛል እንዴ? አይደለም፣ በፍጹም አደንገጥ። ግን ደግሞ ትልቅ ጥንቃቄ ማድረግ አለብህ። ያው እስኪሻለ ድረስ ከባድ ነገር መሸከም የለብህ። እንዲሁም ደግሞ የሚያደክምህን ረዥም የእግር መንገድ መራመድ የለብህ። ጡንቻዎች እስኪያገገሙ ድረስ እረፍት ማድረግ አለብህ። ከዛም ደግሞ ባለፈ ቀለል ያሉ የአካል እንቅስቃሴዎችን ማድረግ አለብህ። እሺ ዶክተር፣ እኔ በራሴ ጠብቀዋለሁ። ምንም አይነት ከባድ ስራ እንዳይሰራ ነው የማደርገው። ግን ሌላ የታዘዘ ነገር አለ? አዎ ለሊ፣ አንዳንድ ማስታገሻዎችን እጽፍለታለሁ። ሲስተርም ደግሞ በዛው መድኃኒቱን አወሳሰድና እና ነገሮችን ትነግራቸዋለች። ባቡሬ የነርቭ ማስታገሻዎቹን በሰዓቱ እየወሰድክ ጠጣሽ። ለሰጠኝ እውቀታዊ ምክር በጣም አመሰግናለሁ ዶክተር። አሁን ነገር በሚገባ ገብቶኛል። ጥንቃቄ ያደርጋለሁ። እሺ መድኃኒቱን እንወስዳለን። ግን ደግሞ ይሄ ብቻ በቂ አይደለም አይደል? እንዲያው መምጣት አለብህ። አንተ እኮ ባለውለታችን ነህ ዶክተር። ቤኪ ልክ ነው ዶክተር፣ አንተ እኮ ባለውለታችን ነህ። እንዲሁም አንድ ቀን መተህ እራት ቤታችን ትበላለህ፣ በዛውም ቤታችንን ታይልናለህ። በፍጹም እምቢ እንዳትል እሺ ለልዬ፣ በደስታ እመጣለሁ። ያው የባቡሬን የጤና ሁኔታ ለመከታተልም የሚቀጥለው ሳምንት እናንተ ጋር መምጣት አይቀርም። ያው እንግዲህ ያልኳችሁ ነገር አደራ። እሺ በቃ ዶክተር፣ ቀጠሯችንን ግን መርሳት አይቻልም። እሺ እንጠብቃለን። አትቅረብኝ አልኩሽ፣ አትቅረብኝ አልኩሽ። አንቺ ክፉ ሴት! ይሄ እጅሽ እኮ እኔን ጫካ ወስዶ አይደለ ያሰረኝ። ዝም በይ፣ ሁሉንም ነገር በደንብ እኮ ነው የማውቀው። ይኸውልሽ ሰብልዬ፣ ዝም ብለሽ አትጩሂ እሺ? እዚህ ብትጮሂ ማንም ሰው አይደርስልሽ። ስለዚህ አትጩሂ እሺ? ያቺ ያንቺ እናት አይደለች? አዎ በደንብ ነው ያዩዋት። ህፃናቶቹን ስትወስድ አይቻታለሁ። ደግሞ አንቺ ሚስቷ ተባባሪ ነሽ አይደለ? አሁንሽ እናንተ እኮ የሰው ነፍስ እየገደላችሁ ደም ነው አይደለም የምጠጡት? ዝም በይ ሰብለ፣ ዝም በይ። ይኸውልሽ ድጋሚ የእናቴን ስም ብታነሽ እገልሻለሁ እሺ? የአንቺ አይምሮ መናጋት ሳያንስሽ ብለሽ የእናቴን ስም ታነሻለሽ። ታውቂያለሽ አይደል እዛ ጫካ ውስጥ የተፈጠረውን ነገር? እሱ ነገር ድጋሚ እዚህ ቤት ውስጥ ነው የሚፈጠረው። ሰማሽኝ አይደል? ትገልኛላችሁ አይደለ? እናንተ እኔን ትገልኛላችሁ አይደል? ያቺ ልጅቷን ጫካ ውስጥ እንደገድላችኋት እኔ ልትገሉኝ ነው? እማዬ ድረሽልኝ። የቱንም ያህል ብትጮሂ እዚህ እናትሽ መታ ልታድንሽ አትችልም። ስለዚህ ዝም ብለሽ አፍሽን አትክፈቺ። አሁን አፍሽን ሰብስበሽ ተቀመጪ። ጸጥ በይ እሺ? እኔ እብድ አይደለሁም። ቀይ ወፍ ደግሞ ሁሉንም ነው ታውቃለች እኮ። እናንተ ዝም በሉ እሺ? እኔ ሁሉንም አውቃለሁ። ይኸውልሽ የፈለግሽውን ነገር ማለት ትችያለሽ፣ ግን ይሄ የምትለፈልፊውን ነገር እንዲሁም የእኛን ክፉ ስራ አንድ ሰው ቢሰማ ምን ላደርግሽ እንደምችል ታውቂያለሽ? እገልሻለሁ።
እባክሽ እንዳትመጭኝ፣ እባክሽ እንዳትመጭኝ። ያንንም ትልቁ መርፌ ይዘሽ እኔን እንዳትወጊኝ። እኔ እፈራለሁ። እሺ እንዳትወጊኝ አልፈልግም። ሀቢብ ነው የመጣው። ሀቢብ ደረሰ መሰለኝ። ሀቢብ መጣ። ዝም በይ ሰብለ፣ ዝም በይ። አትጩይ፣ አፍሽን ያዥ ብዬሻለሁ። ዝም በይ። እሺ ዝም እላለሁ። ብቻ እኔን ምንም እንዳታደርጊኝ፣ እንዳትገይኝ። እሺ ይኸውልሽ እኔ እዚህ ውስጥ ገብቼ ይደበቃለሁ። ማን እንደሆነ አረጋግጬ ነው የምወጣው። አንቺ ግን ወደዛ እያየሽ ምልክት ብትሰጪ እከልሻለሁ። ተግባባን አይደል? ማን ነው? አንተ ጥቁር ድመት ነህ ወይስ ሌላ ጥቁር ድመት ነህ? ልክፈተው ወይስ ደግሞ ዝም ልበል? ሌላ ጥቁር ድመት ነው። ዶክተር ይቅርታ ተመልሼ የመጣው። ምን ነው ለሊ፣ በሰላም ነው? አዎ ዶክተር፣ አንድ በጣም ያሳሰበኝ ጉዳይ አለ። እሱን ላማክር ነበር። እንዴ ለሊ፣ ቆይ ምን ተፈጥሮ ነው? የባቡሬ እግር ሌላ የሆነ ምልክት ነገር አሳየሽ እንዴ ነው ወይስ ምን ተፈጥሮ ነው? አይ አይደለም ዶክተር፣ ቤኪ ደህና ነው። አንድ በቅርብ ማውቃት ሰብለ የምትባል ልጅ አለች። በአሁኑ ሰዓት እሷ ሙሉ በሙሉ አእምሮ አንስታለች እና ስለሱ ጉዳይ እንድታማክረኝ ነበር። እሺ ቆይ ለሊ፣ ምን ያህል ምልክቶችን ነው የምታሳየው? ሁኔታዋ የምታሳየው ነገር እስኪ እሱ ነገር። ዶክተር ልጅቷ በድንገት ነው እንደዚህ የሆነችው። አንዳንድ ጊዜ ሙሉ በሙሉ አእምሮ ይናጋል። ስለ ቀዩ ወፍ፣ ስለ መብረር ነው የምታወራው። አንዳንድ ጊዜ ደግሞ ጸጥ ጭጭ ብላ በማስተዋል የምትናገራቸው ነገሮች አሉ። የማናውቃቸውን ስሞች ትጠራለች። ድመት ነው ምናምን ትላለች። ብቻ ዶክተር አላውቅም፣ ነገሩ ሁሉ ግራ ያጋባል። አሁን አንቺ የምታወሪው ነገር በስነ አእምሮ ሕክምና ውስጥ በጣም ትልቅ ትኩረት የሚሻ ነገር ነው። እንደዚህ አይነት በአንድ ጊዜ መቀያየር የቅዠት ምልክቶች ከተለያዩ የአእምሮ ህመም ጋር ሊያያዝ ይችላል። ዶክተር ቆይ ከአእምሮ ህመም መሀል ምን ሊሆን ይችላል? እኛ እኮ ምንም ሳናቅ ነው እንደዚሁ ዝም ብለን የምንጨነቀው። ሰብለ አሁን ምን አይነት ሁኔታ ላይ ነው ያለችው? አደገኛ ሁኔታ ላይ ነች እንዴ? ለምሳሌ ባይፖላር ዲስኦርደር የምንለው የባህሪ መቀያየር ህመም አለ። እሱ አንዳንድ ጊዜ ደስተኛ እንዲሆኑ በኃይል ንጮ ያደርጋቸዋል። ሌላ ጊዜ ደግሞ ጭንቀት ውስጥና ድብርት ውስጥ እንዲገባ ያደርጋቸዋል። ሌላኛው ደግሞ ስኪዞፍሬኒያ የምንለው ህመም አለ። የሌሉ ድምፆችን እንደ መስማት፣ እውነታውን ከመረዳት የተነሳ እንደ ወፍነኛ አይነት ቅዠቶችን ሊፈጥርባቸው ይችላል። ወይኔ ዶክተር፣ እንደዚህ አይነት ከባባድ ህመሞች አሉ ማለት ነው? ቆይ እሺ ይሄ ነገር እንዴት ሊድን ይችላል? አዎ ለሊ፣ በአሁኑ ጊዜ ዘመናዊ የህክምና ሳይንስ በጣም ረቂቅ ነው። በስርዓት መድኃኒቶቻቸውን ከወሰዱ፣ የሚያስፈልገውን ህክምና ካደረጉ ወደ ቀደም ቦታቸው መመለስ ይቻላል። ያው አሁን ላይ ዋናው ነገር አንቺ ልጅቷን እዚህ ይዘሻት ነይ። እኔ የሚያስፈልገው ምርመራ አድርጌ እረዳታለሁ። እውነት ዶክተር፣ አንተ ልትረዳት ትችላለህ ብዬ እኮ ይዣት ልመጣ እያሰብኩኝ ነበር። አሁን ይህንን ስትነግረኝ ውስጤ ሰላም አገኘ። በጣም ጥሩ ሀሳብ ነው ለልዬ። አምጫትና እኔ በደንብ አወራታለሁ። የአእምሮ ጤና እንደሌላው የአካል ክፍል በደንብ ክትትልና እንክብካቤ ያስፈልገዋል። እንረዳታለን፣ ደህና ትሆናለች። ያው እዚህ ሐኪም ቤት ውስጥም በጣም ብዙ እንደሱ አይነት ታካሚዎች አሉ። ዶክተር በእውነት ስለሰጠኝ ጊዜና ስለሰጠኝ ምክር በጣም አመሰግናለሁ። በቃ አሁን ልሂድና ሁኔታውን አመቻችቼ ይዣት ልምጣ። ምንም አይደለም ለሊ፣ ይሄ እኮ የሙያ ግዴታዬ ነው። እንግዲህ በአብረኝም ነገር እንግዲህ ጠንቀቅ በይለት። ልጅቷን የተሻት እንደምትመጪ ተስፋ አለኝ፣ እጠብቃለሁ። እሺ ዶክተር፣ ቤኪን የማየዋለሁ። በቃ እሱ እየጠበቀኝ ስለሆነ እንዲሄድ በጣም አመሰግናለሁ። ተጠመጠምሽ ብንኳን ነቅሽ ልቀቂ። ሀቢብ አንተ እኮ ጋሻዬ ነህ። አንተ እኮ ትጠብቀኛለህ። እኔን እኮ ሊገሉኝ ነበር። አረ በቅጡኝ ተይ ሰብለ። ምን አይነት እብደት ነው ይሄ? እኮ ምን ያደርግልሻል? ይሄ እኮ አውደልዳይ ነው። አረ ወፏ በእናትሽ
እማማ ጣይቱን እያየሻቸው ነው እንዴት እየሆኑ እንደሆኑ? ሀቢብ እዚህ ቤት ውስጥ እኮ ትልቅ ድመት አለች የተደበቀች። እሷ ደግሞ እኔ ልትገላኝ ነው የምፈልገው። የምን ድመት ነው የምታወሪው? እዚህ ቤት እኮ እኔና እማማ ጣይቱ ብቻ ነን ያለ ነው። ማን ነው ደግሞ በዚህ ሰዓት በር የሚያንኳኳ? ማን ነው? ይህም በር ልክፈትም እንበል ግን ኧረ ቆይ እስኪ ማን ነው ደግሞ የሚያንኳኳ? ድመቷ አለች ሀቢብ፣ እኔን እመነኝ። እሷ ትልቅ መርፌ ይዛ መጣ እኔን ልትወጋኝ ልትገለኝ ነው የምፈልገው። ምን አለበት እኔ እንዳንቺ ስለ ድመትና ስለ ወፍ እያሰብኩ ብኖር። ወፏ ግን እኔ አንዳንዴ መጨለል ራሱ ደስ የሚል ነገር አለ። ነይ ውጪ፣ ነይ ውጪ፣ ነይ ውጪ። ሀቢብ ድመቷን አስወጣልኝ፣ አስወጣት፣ ከዚህ ውስጥ አስወጣት። አቦ በእናትሽ አትቀልጂ። እኔ ለራሴ እነ ዲቦራና ይሳቅ የሚያሰሩኝ ነገር ጨንቆኛል። ለአንቺ ምን አለበት እንዳንቺ ግልግል ብል ቆንጆ ነበር። ማማረርን ትተህ ጸጥ ዝም በል እሺ። እሺ ትሰማናለች። ድመቷ ከሰማች ትገልናለች። እሺ ምን አለበት እንዳንቺ በሆንኩኝ። የምን የቤት ኪራይ፣ የምን ምግብ፣ የምን የሱቅ ዕዳ፣ የምን እነ ዲቦራ በቃ እንዳንቺ ወፏ ድመቷ እያሉ እያጨበጨቡ ማለት ነው። እፎይታ እኮ ነው አንዳንዴ፣ እፎይ ነው በቃ። ዲቦራ እዚህ ናት፣ ድመቷ እዚህ ናት። እሺ ዲቦራ እዚህ ናት። አረ ወፏ ተይ አረጋጊው በእናትሽ። እስቲ ስሚኝ እስቲ እኔን አሰሚኝም። ቆይ ምን አለ እዚህ ወፏ ምንድን ነው መቼስ እንዳይሆን እንደዚህ የምታፈጭበት? ሀቢብ ድመቷን ትወጣለች። እሺ እንዳታመልጣን፣ እዚህ ውስጥ ናት። በይ እንግዲህ አንቺ ፈልጊያት እናቴ። አንቺ ምን አለብሽ በእናትሽ በዚህ እድሜሽ ወፍ ትያለሽ፣ ታድለሻል። በረከቴ የኔ ልጅ እባክህ ክፈትልኝ። እኔ እናትህ መጥቼልሃለሁ የኔ መልካም ልጅ። አይንህን ማሳ ላይ ከዚህ ቦታ ልመለስ። ማን እሺ አጅሪት። እኔ እኮ በሩ ማን ነው የሚቀጠቅጠው እያልኩ ለካ አንቺ ነሽ። ለመሆኑ ምን ልታረጊ መጣሽ? ሰላም ላንቺን ጣይቱዬ። እኔማ ለልዬና በረከቴ ልጠይቅ ነው የመጣሁት። ውይ የሉም እነሱ መቼ መጡና? አንቺ ቀድመሽ እኮ ነው የመጣሽ። ይገርማል። አይ ወይዘሮ ጣይቱ አሁንም ይሄ ነገረኝነትሽ አልተወሽም። እኔ እኮ ልጆቼን ልጠይቅ ነው የመጣሁት። ያው ምን ያስገርምሻል እንዴ? ልጆችሽማ ልጆችሽ ናቸው። ለሊም ብትሆን እኮ ነው ይኸውልሽ የወዳጄ ልጅ ናት፣ እናቷ ማለት ነኝ። ባቡሬም ቢሆን እኮ ለኔ ንጉሴ ነው። በጣም ነው የምወዱ። አንቺ ግን ይኸውልሽ ልንገርሽ አይደል፣ በባለፈው ከተነጋገርን በኋላ አንቺን ማየት በጣም ነው ያስጣለኝ። ማየት አልፈልግም። ልልዬ ደግሞ ለኔ ልጄ ናት። ምን ትሆኚ? እኔም እኮ ለልዬን እንደ ልጄ ነው ማያት። ለልጆቼ ትዳር መባረክ ደግሞ ለሊት ከቀን ቆሜ የምጸልይ ሴት ነኝ። አሁን አንቺ ለፈለብሽም አለፈለብሽም የልጆቼ ፍቅር ከኔ ላይ አይቀንስም። አቤት አቤት። በይ እንግዲያማ ይኸውልሽ ፍቅርሽን ይዘሽ ቤትሽ ሄደሽ ተቀመጪ። እነሱ መቼ እንደሚመጡ አላወኩም። የሉምም ካልሽኝ እስኪመጡ ድረስ እዚህ ቆሜ እጠብቃቸዋለሁ። ወደ ቤትም ለመግባት አላስብም። አቤት አቤት። ድሮ ሰኔ ቤት ገብተሽ ልትቀመጪ? አይደረግም። ይሄ እኮ ነውር ነው። ይኸውልሽ እኔ ደግሞ ስራ አለኝ። አንቺም ብድቅ ቁጭ ብዬ ማስተናግድበት ጊዜ የለኝም። እሺ ወይዘሮ ጣይቱ እኔ እኮ ያንቺን መስተንግዶ አልፈልግም። ደግሞ እኔ ልጄን እዚህ ድረስ መጥቼ ሳላየው አልመለስም። አረቻ አሮጊት ልታሳብደኝ ነው። ጭራሽ ከኔም የባሰ ነገረኛ አለ እንዴ? እሺ በይ ከፈለግሽ በሩን ዝጊው። እኔ እዚሁ ልጆቼ እስከሚመጡ እጠብቃለሁ። እነሱ ሲመጡ ደግሞ አብሬያቸው እገባለሁ። አቤት አቤት። ጭራሽ እዚህ ልትገተሪ ደግሞ? የሰፈሩ ሰው ወጡ ይማኛ ይስደበኛ። በእኔ እናቴ እኔ ምንም ማድረግ አልችልም። ከምሰደብ ሰው ከሚያነውረኝ ነይ ግቢና ተቀመጪ። ነይ ጠብቂያቸው። አያይ ወይዘሮ ጣይቱ እኔ ወደ ውስጥ አልገባም። ያንቺን አሽሙርና ጭቅጭቅ እየሰማሁ እዛ ክፍል ውስጥ አልጨነቅም። እምቢ ካልሽማ በሩ ላይ ተገተሪ። እኔ ማዝኜልሽ ነበር። ደግሞ በሬን እሰካለሁ። ሀቢብ ድመቱ አይደለችም እኮ እዚህ ዲቦራ ነው ያለችው። እኔን እንደ ባለፈው ትልቅ መርፌ አውጥታ እዚህ ጋር ልትወጋኝ ነው። እባክህ ሀቢብ ልትገለኝ ነው። አድነኝ።
ዲቦራ እዚህ ምን ታደርጋለች? አሁን እንደነፈጨልሽ ነው ያለሽው ነው ወይስ የምርሽን ነው የምታወሪው? እውነቴን ነው። እሷ እዚህ መጣ የእናትን ቤት ልትወስድ ነው የምፈልገው። ከዛ ደግሞ እዛ ጫካ ውስጥ ብዙ ልጆች እንደገደለች እኔ ልትገለኝ ነው የምትፈልገው። ሀቢብ እባክህ አድነኝ። ዝም በይ ዝም በይ። አንድ ነገር እንዳትነፍስ። አቤት እሷ ናት ዲቦራ። ይኸውልህ ይሄ ያየኸውን ነገር ለአንድ ሰው ብትተነፍስ እናትህም እህትህም ህይወታቸው አደጋ ላይ እንዲመቀርና ሜዳ ላይ እንደሚወቁ እንዳትረሳ። ይኸውልህ ይስሐቅ አንተን ለመግደል 1 ደቂቃ ብቻ በቂ። እሺ ችግር የለውም እንጂ ምንም ነገር አልተነፍስም። በቃ አንድ ሰው እንዳይሰማ ያቺን ማሮጊት ብትሆን ይሄንን ነገር በፍጹም መስማት የለባትም። አለበለዚያ እገልሃለሁ። ህይወትህን አደጋ ላይ ነው የምጥለው። ሰማኸኝ አይደል? እገልሃለሁ። ዝም በይ። አንቺን ብትሆን ይሄንን ነገር ለአንድ ሰው ብትተነፍሽ ታውቂያለሽ ምን ላደርግሽ እንደምችል። እዚሁ ዛሬውኑ እጨርስሻለሁ። ተመልሼ መጥቼ እጨርስሻለሁ። እሺ እንዳትገልኝ ግን በቃ ሂጂ። አሁን ውጭ እናሱ ብቻ ነው ሂጂ። ለማንኛውም አሮጊቷ ስትመጣ እኔ እዚህ መሆኔ እንዳታውቅ። እቺ ወፈንም ቀስ እያልክ እያባበልክ አሳምናት። ተግባባን? ተግባባን። እንዴ ሰብለን ዶክተር የሚያግዛት ከሆነ እትዬ ጣይቱ ቢያንስ ትንሽ እንኳን ቀለላቸው። አዎ ለልዬ ዶክተሩን ማማከርሽ አሪፍ ነገር ነው ያደረግሽው። ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን። ቤኪዬ ስለ ነገ ትዳራችን ሳስብ ውስጤ በሐሴት ይሞላል። ፈጣሪ እኮ በትዳራችን ላይ ያሳየን መልካምነት ቀላል አይደለም። ልክ ነሽ ለልዬ። እኔም አሁን ላይ ስለ ወደፊት ህይወታችን ሳስበው ትዳራችን ሙሉ ለሙሉ የተሳካ እንደሆነ እርግጠኛ ነው የምሆነው። ለልዬ አንቺ ማለት ለእኔ ህይወቴ ነሽ። ሁልጊዜም ቢሆን ያንተ መከታነትና ፍቅር ነው የሚያጠነክረኝ። ቤኪዬ ዛሬም ነገም ከነገ ወዲያ የምንገነባው ፍቅር ለሰዎች ሁሉ ተምሳሌት እንዲሆን እፈልጋለሁ። እነሱ እኮ ተብለን በሰዎች ዘንድ ጥሩ ነገር ጥሩ ስም እንዲኖረን ነው የምፈልገው። ለልዬ እኔ እኮ ከአንቺ ውጭ ዓለም የለኝም። ህይወቴ በሙሉ በአንቺ ውበትና በአንቺ መልካምነት ነው የተሞላው። አረ ቤኪዬ እንዴ መንገድ ላይ እኮ ነኝ። ምን ነው ስታዲ? አንቺ እኮ ማለት ህጋዊ ባለቤቴ ነሽ። ማንም ምንም አይለንም። አሁን ባይሆን በደንብ ተሳሳቁ። የፈለጋችሁትን ያለ የፍቅር ጌም ተጫወቱ። እቺ ደስታችሁ ግን ብዙም አትቆይ። ለሊም ሆንሽ ባቡሬ እኔን አስከፈታችሁ የምትኖሩ ይመስላችኋል? አስቀያሚ የሆነ ሰውዬ ስንቴ ነው ቆይ የሚስማት? ሊጨርሳት ነው እንዴ? አጭሪት አሁንም አለሽ እንዴ? ምን ይገትርሻል? ለምን አትገቢም? አይ ወደ ውስጥ አልገባም ወይዘሮ ጣይቱ። እኔ አንቺን አሽሙርና ጭቅጭቅ እየሰማሁ ከመውል እዚሁ ቆሜ ባደር ይሻለኛል። አረቻ አሮጊት እንደው ጭራሽ ልታሳብደኝ ነው እንዴ? መልካምነት የማይገባሽ እኔ አንቺ ጋር ይኸውልሽ መጨቃጨቅ ትርፉ ድካም ነው። በቃ ምን ትላለች? ግቢ እያልኩሽ ዝም ብለሽ ትጨቃጨቅ እንዴ? ዲቦራ በሰላም ነው? የት ቆይተሽ ነው? ውይ እማማ ጣይቱ አስደነገጡኝ እኮ። ሰብሊን እኮ ልጠይቃት መጥቼ ያው ጓደኛዬ አይደለች። ደግሞ እርሱ ራሱ ዛሬ ጥሩ ጓደኛ ቆንጆ ጓደኛ አግኝተዋል። በር ላይ ቆመው እያወሩ ነው። አረ የምን አባሽ ጓደኝነት ነው? ይልቅ ይኸውልሽ ዲቦራ የባቡሬ እናት ማዘሯ የምትባለው ሴት እሷ ናት። ውይ እሳቸው ናቸው እንዴ ባቡሬ እናት? እንኳን ደህና መጡ። ማዘር ስለተዋወቁት ደስ ብሎኛል። እኔ ደግሞ ዲቦራ እባላለሁ። የሌሊዬ ቅርብ ዘመድ ነኝ። እግዚአብሔር ይመስገን ልጄ፣ ስላገኘሽ ደስ ብሎኛል። በይ በይ ዲቦራ አንቺ ከመጣሽ ይኸውልሽ እኔን አልሰማኝ ብላለች ችግትር ሴትዮ። አንቺ አስገቢያት። ሰሚያለሽ?
እኔ ከእንግዲህ በኋላ ይኸውልሽ በር ላይ ቁሚ አንቺ ጋር አላወራም። ዲቦራ ጋር ተጫዋቱ። ስትፈልግ እሷ ታስገባሽ። አስገቢያት ተፈልግ። እባክሽ ማዘርዬ እዚህ በር ላይ ከምትቆሚ ገብተሽ ብትጠብቂያቸው ይሻላል። እነሱ ትንሽ ሳይቆዩ አይቀሩ። እሺ ልጄ አንቺ ካልሽኝ ይገባለሁ። ግን ወይዘሮ ጣይቱ ሁሌ እንደዚህ ናት? መቼ ነው ነገረኝነቷ የሚያበቃው? አረ ማዘርዬ እነሱ እስኪመጡ ደግሞ እኔ ቁጭ ብዬ አጫውታታለሁ። ባቡሬም ለሊም እስኪመጡ ነው ያለው። ችግር የለውም። ነይ ግቢ። እሺ እሺ ልጄ። ሀቢብ ያቺ ድመት እኮ ዝም ብላ አልመጣችም። እኔን ለመዋጨርና እኔን ለመግደል ነው የመጣችው። እዚህ ውስጥ የተደበቀችው። እንዴ ምንድን ነው 10 ድመት ድመት የምትይው? ዲቦራውን መምጣቷን ረስተሽው ነው? አልረሳሁትም። እሷ እኮ ድመት ናት ሀቢብ። መልኳን ቀይራ እኮ ነው የመጣችው። እሷ እኮ እኔን ልትገለኝ ነው የመጣችው። ሀቢብ እባክህ ከጎኔ ሁን እሺ፣ የትም እንዳትሄድ። ወይ በእናትሽ እንደዛ አትበይ እሺ። እማማ ጣይቱ ይህንን ነገር ከሰሙ ሁለታችንም አይፋቱንም። ነገረኛ ስለሆኑ ከጀመሩ አያባሩም። እንደዛ ይባላል። እማማ ጣይቱ ፈታት ነው። እሺ ዝም እላለሁ እሺ፣ ለማንም አልናገርም። ጎበዝ ልጅ ዝም በይ እሺ። ስለ ዲቦራም ሆነ ስለ ድመቷ ለማንም መናገር የለብሽም እሺ። አፌን እቆልፋለሁ በይ። አንተ ካልክማ እሺ ሀቢብዬ፣ አንተ የምትለውን እኮ ሁሉንም ነገር ነው የምሰማ እኔ። እሺ በቃ እኔ አብሬሻለሁ። አንቺ ግን ይሄ ስለ ድመቷ ምናምን የምታወሩን ነገር ታይ እሺ። እሺ በቃ አላወራም። ለማንም ትፍሽ አለም እሺ፣ ለማንም አላወራም። እባክሽ አረፍ በይ። አረፍ በይ ማዘርዬ። እኔ ደግሞ ቆንጆ ቡና አፍልቼ አመጣልሻለሁ። መቼም ፀሐዩ አድካሚ እንደሆነ እረዳለሁ። እሺ ልጄ እግዚአብሔር ይስጥልኝ። አንቺ በጣም ደግ ሰው ነሽ። እኔ የምልሽ ለመሆኑ አንቺ ማነሽ? ለልጄ ሰራተኛ አገኘች እንዴ? ማለቴ ረዳት። ምን ማለት ነው ሰራተኛ ማለት? እኔ እኮ የሌሊ አክስቷ ልጅ ነኝ፣ እህቷ ማለት ነኝ። ማለቴ የሌሊ የአክስቷ ልጅ እህቷ ማለት ነኝ ማዘር። እኔ እኮ እዚህ የመጣሁት የሌሊን ትዳሯን እሷንም ለማገዝ ብዬ ነው የመጣሁት እዚህ የምመላለሰው። ወይ ልጄ ነው እንዴ? ይቅርታ እኔ አላወቅኩም። እንዳትቀየሚኝ እሺ ልጄ። ደግሞ በሌላ ነገር እንዳታስቢብኝ። አረ ችግር የለውም ማዘርዬ፣ አልቀየሙትም። ብታዩ እኮ እኔ ሌሊና ባቡሬን ትዳራቸውን እንዴት እንደምወደውና እንዴት እንደማከብራቸው ቢያውቁ። የበረከቴንና የሌሊን ትዳር የሚወድ ለእኔ ንጉሴ ነው። አንቺ ደግሞ የሌሊ እህት ከሆንሽ የእኔም ልጄ ነሽ ማለት ነው። በይ ያልሽኝም ቡና ፊና እንጫወታለን። እሺ ማዘርዬ። ተባረኪ። እዚህ ጠባብ ክፍል ውስጥ ምንድን ነው የምናደርገው? እኔ ጨነቀኝ። እንውጣ። ሀቢብ ዛሬ ትልቅ ሚስጥረኛን ላስተዋውቅ እፈልጋለሁ። እሺ ደግሞ ልጄ ነው፣ በጣም ነው የምወደው። ሚስጥረኛዬ ነው፣ ሁሉ ነገሬ ነው። እሺ እንካ። ተው አትጫወትብኝ፣ ተው። እኔ አራዳ ልጅ ነኝ ብዬ ተው፣ ሙድ አትያዝብኝ፣ ተው። እንዴት ነው የሰፈር ሰው ያውቀዋል ወይ? ይተዋወቃሉ? አትቀልድ። ጫካ ውስጥ እኮ ይሳቅና ዲቦራ እንደዛ ሲያደርጉ እሱም አይቷቸዋል። እሱም በሁለቱም አይኖቹ በደንብ ነው ፈጠጥ ብሎ ያያቸው። ነገሩ ወደ ቁም ነገር መጣ ማለት ነው። እስቲ አስተዋውቂኝ፣ ንገሪኝ። ይኸውልህ ሀቢብ፣ እሱም ቀይ ወፍ ነው፣ ቆንጆዬ ነው። እሱም ደግሞ አንተን ይወድሃል። እሺ እሺ፣ ሰላም ነው ቀይ ወፍ? እንዴት ነው? ኳስ ትችላለህ ወይ ነው ወይስ እንደናንተ ዝም ብለህ እያልክ ነው የምትጮው? ይህ ልጅሽ ሱሪ ነገር ጣል አድርጊበት፣ ተንዘላዘ። ክንፍ ስላለው እኮ ነው ሱሪ የሌለው። እሱም ደግሞ ወደ ሰማይ ይበራል አይደለም? በቃ ከተዋወቅን እንደዚህ በቂ ነው። ልጁ የሚተኛ፣ እኛም ከዚህ ቤት እንውጣ። እኔ እየጨነቀኝ ነው። አይሆንም። እዚህ ውስጥ ነው መቆየት የምፈልገው። ወደ ብርሃን ከሄድኩኝ ግን ድመቱ ይመጣብኛል። አብረኸኝ እዚሁ። እኔ እዛ አልሄድም። በቃ ዛሬ ውሎ ከድመት ከወፍ ጋር በቃ ዙ ሆነ አይደል? የእኔ ህይወት ዙ ሆነ በቃ። ውይ እንደው በቃ እሺ እቀመጣለሁ። ምን አይነት ጣጣ ነው በእናታችሁ?
ለሊ የኤላ ንግስት ልጅ እያለሁ እንደዛ ስተንከራተች ይኖርሽ። አሁንም አድጌ አንቺን ፍለጋ መንከራተት አለብኝ። ለምን እንደሆነ አይገባኝም፣ ግን እስካሁን ድረስ አፈቅርሻለሁ። ደግሞ እቺ ምን ፈልጋ ደወለች? ሄሎ ማርታ፣ አሁን ስራ ላይ ነኝ፣ በኋላ እደውልልሻለሁ። ይሳቅ ለምን እንዴት ጨክንብኛለህ? እውነት በጣም ናፍቀኝ እኮ ነው። በአካል ካላየሁ እኔ የመጣሁት። እደውልልሻለሁ አልኩሽ፣ እደውልልሻለሁ። በቃ ማርታ፣ እንዴት ልመለስ ይሳቅ? በቤት ውስጥ እኮ ታማሚ እናቴ ብቻዋን ትቻት ነው የመጣሁት። እሷን መንከባከብ ሲኖርብኝ አንተን ለማየት መጣሁኝ። እባክህ ትንሽ እንኳን አትረዳልኝ? እኔን ፍለጋ ምናምን የምትይው ነገር አቁም። አሁን እዚህ ትልቅ ስራ ላይ ነኝ። ይሳቅ እባክህ አትቆጣኝ። እኔ እኮ ዝም ብዬ አንተን ፍለጋ ነው የመጣሁት። መንገድ ላይ ስራመድ አየሁክና ተከተልኩክ። የምን መናፍቅ ነው ማርታ? እኔ አሁን ከአንቺ ጋር የምሆንበት ጊዜ የለኝም። ለምንድን ነው ቆይ የማሰሚኝ? ይሳቅ ሌላው ቢቀር እባክህ ለዲቦራ እዚህ መምጣቴን እንዳትነግራት። እሷ ካወቀች እኔ ምን እንደምታደርገኝ ታውቃለህ። በጣም ነው የምትቆጣው። ሴትዮ ቆይ ለምንድን ነው የምለው ነው የማሰሚኝ? ቆይ ጭንቅላት የለሽም እንዴ? እሰማለሁ ይሳቅ፣ አንተ የምትለውን ሁሉ ለማድረግ ዝግጁ ነኝ። እኔ እኮ በጣም ነው የማፈቅርህ። አንተ ላልከኝ ነገር ሁሉ ህይወቴን እሰጣለሁ። እሺ ማርታ፣ እንደዚህ በቅጡ መናገር ይሻላል። ደግሞ ያኔ የነገርኩሽን የወረቀት ሚስጥር ጨርሰሻል አይደለ? አዎ፣ ሁሉንም ነገር አንተ እንዳልከው አዘጋጅቼዋለሁ። ዲቦራ ምንም የምታውቀው ነገር የለም። እሺ ማርታ፣ ይኸውልሽ እኔ እኮ አንቺንም ቆጣሽ በደንብ እንድጠነክሪልኝ። አሁን ሄደሽ እናትሽን ተንከባከቢ። እሺ፣ አሁን ስራ ላይ ነኝ። በቃ ስራውን እንደጨረስኩ እደውልልሻለሁ። እሺ ይሳቅዬ፣ አሁን እሄዳለሁ። አንተ ብቻ አትጥፋብኝ። እኔ ሁል ጊዜ ከአንተ ጎን ነኝ። እሺ በይ፣ በቃ ቻው፣ እደውልልሻለሁ። ብሽቅ ፍቅር ምናምን ትላለች። ከዚች ጋር ስጃጃል ይሄዱ። ቆይ እነሱ ሀቢብ እባክህ ጥላኛ አትሂድ። እኔ እዚህ ብቻዬን መሆን አልፈልግም። እኔ እዚህ ብቻዬን እንዴት አድራለሁ? እኔ ብቻዬን እዚህ ከሆንኩኝ ደግሞ ያ ትልቁ ድመት መጥቶ እኔን ይወስደኛል። ስለዚህ አብረን እዚህ ነው። አረውፋ በእናትሽ እዚህ ከአንቺ ጋር መተኛቴ በጣም ትልቅ ጦስ ነው ይዞብኝ የሚመጣው። አሮጊቷ ካዩ ጥል ነው የሚያደርጉኝ። አይሁም ማንም አይምሽ። እዚሁን እዚህ ካልሆንኩ ደግሞ ድመቱ መጣ ብዬ ነው የምጮኸው። እሺ በቃ እሺ ችግር የለም። እኔ ለአንቺ ስል እዚህ ተኛለሁ። አትጩሂ በቃ እሺ። ዝም በይ እንዲህ። አረ ቦፋ በቃ ተይኝ። እንዲህ እያነቅሽኝ ነው። ርቀትሽን ጠብቂ። እንደዚህ ካልያዝኩ እኮ ትጠፋብኛለህ ብዬ ነው። እሺ በቃ አሁን ተረት ንገረኝና ከዛ ልተኛ። ወይኔ ሀቢብ፣ መጨረሻ እንደዚህ የተረት አባት ሆኖ ይቅር። ተረት መናገር ይሁን የኔ ህይወት እንደዚህ ነው በቃ። ምን አለበት? ምን ችግር አለ? እሺ በቃ እንግዲህ ስሚኝ። በአንድ ወቅት አንድ ሰፈር ውስጥ አንድ ቀይ ወፍ ነበረች። እሷም ወፍ በሰላም እየበረረች ትኖር ነበር። ከዛማ ያቺ ቀይ ወፍ ከዛፍ ዛፍ እየዘለለች በሰላም ከሰፈሩ ሰው ጋር ትኖር ነበር። ጎበዝ ቀይ ወፍ፣ አሁን በሰላም ተኝተሻል። እኔም ሰው ሳይመጣብኝ ሹክክ ብዬ ልውጣ። አይ ማዘሮ ምን ቀልቀሉት እንዳመጣሁት እኮ። እንግዲህ ምን ይደረጋል? እርስዎ ቀድመው ከመጡ ምንም ማድረግ አልችልም። ለልጁ ያሰብኩትን እቅድ ለእርሱ አደርገውና ከዛ ልጁም ይከላከላል፣ እርሶም ከዚህ ቻለም ይከላከላሉ።
ለሊ ተራ በተራ ጨርስልሻለሁ። ጎሽ ልጄ ተባረኪልኝ። እድሜ ዘመንሽ ይባረክ። አሜን። ማሚዬ ይሄ ላንቺ ብቻ ለየት አድርጌ ያፈላሁት ቡና ነው። እንደሌላው ቡና እንዳይመስልሽ። አንቺም ጠጭልኝና በዛው ደግሞ ሙያዬን እይል። እሺ፣ አመሰግናለሁ።